ዛሬ የብሔር ፖለቲካ ሁሉንም አክባሪ ሆኗል። ድሮ አንድ ብሔር ብቻ ነው የሚጨቆነው፣ ከተጨቆንኩ ሁሉንም ነው የምትጨቆነው። አይለይም የብሔር ፖለቲካ። አየህ አንተ ደግሞ በኢትዮጵያ ማንነት ውስጥ በኢትዮጵያዊነት ውስጥ ብሔርን የብሔር ፖለቲካ መግደል ነው የምትፈልገው። አይቻልም። ተፈጥሮ መግደል አይቻልም። ልትገል የምትችለው ራስህ ብቻ። እንደ ቁራ እየለፈለፍክ ነው የምትኖረው። እንደ ቁራ ተጠጠጠጠጠ እየለፈለፍክ ትኖራለህ። ችግራችንን ፖለቲካ አትስሩበት፣ ስህተታችንን ፖለቲካ አትስሩበት። ያ እናንተ እዚህ ላይ ስለተንጫጫችሁና ዛሬ መንጫጫት እኛ ስላቆምን አንተ ብቻ የምትደመጥ እንዳይመስል። ምድር ላይ የሚሰራው ሌላ ነገር ነው። ለዚህ ነው ፍትህ የማታገኝ ነው። አንተ እዚህ ጋር ጥሩ ምላስ ስላለሽ ጥሩ ምላስ ስላላችሁ እናንተ ትንጣጣላችሁ። የብሔር ፖለቲካ መንጣጣት የብሔር ፖለቲከኞች እናንተ እንድትንጣጡ እነሱ ደግሞ ሀብቱንም ንብረቱንም ጀስቲሱንም ይዘውታል። ለዚህ ነው የምትሸነፈው። ያሸነፍክ እንዳይመስል። ወይ ኢትዮጵያኖች ተሰብስበናል። ወይ ኢትዮጵያኖች የምትሰበሰቡት በየተኝነቶችን አጥፋታችሁ ነው፣ ቋንቋን አጥፋታችሁ ነው። አንድ የምንሆነው በዚህ መልኩ አይደለም። ያንተ ማንነትን አልቀበልም፣ እኔ አልቀበልም። ያንተን ባህል ያንተን ቋንቋ አልቀበልም። እያወራ ያለው በአንተ ቋንቋ ነው እና በእኔ ቋንቋ አውራ። ያን አንድነት በአማርኛ ስላወራህ ነው። ያን አንድነት አንተ ዲቃላ ስለሆንክ ከሁለት ስለተወለድክ ነው። ያን አንድነት ነው ወይ ያ ችግር አለብኝ። ፍርድ አልተገኘልኝም። ቋንቋዬን ጨፍልቃለሁ። ፍርድ የምትሰጠኝ ቋንቋዬን አክብረህ ነው፣ ባህሌን አክብረህ ነው፣ ማንነቴን አክብረህ ነው፣ በእኔነት ያክብረህ ነው፣ በሃይማኖት ያክብረህ ነው። አይ የብሔር ፖለቲከኞች ድሮ ፈይሳ ሌሊሳ በብሔር አይደለም የታገለው። ዛሬ እየሆነ ያለው በብሔር አይደለም። ምናልባት ያስተሳሰብ ማነስ ሊኖርበት ይችላል። እንዳንተ ምናልባት ዶክትሬቱን እንዳንተ ምናልባት ዲፕሎማውን ላይሰራ ይችላል። ያንተን እድል አላገኘም። ለምን እሱ እንደዚህ እንደሆነ ታውቃለህ? ያለፈው ስርዓት ስንት የኦሮሞ ልጆችን ደደብ እንዳደረገ መጀመሪያ የምታይ በፈይሳ ነው። ዛሬ ግን ልትሰድበው አይገባም። በዛ በደደብነቱ አንተ ደደብ በምትለው ማንነት ነው ነፃ ያወጣ ህይወቱን የሰጠ። ስትናገሩ ለዛ የሌላችሁ ፍርድ ስትጠይቁ ወደ ፖለቲካው የምትገቡ ሰዎች ናቸው። አንፈልግም። ይህ አያስፈልጋትም፣ አያስፈልገንም። ይሄ እንከባበር። ፍትህ ነው የምትፈልገው? ኃይል አለክ የለክም? ኃይሉን የያዘው የብሔር ፖለቲከኞች አይደሉም፣ ኢትዮጵያን የሚያስተዳድሩ ናቸው። ስትናገር አሁንም ያለው የሚያስተዳድረው የአማራ ወንድም፣ የትግራይ ወንድም፣ የሲዳማ ወንድም፣ የኦሮሞ ወንድም ነው። ፍርድ ቤት ያለው ዘሴም ሸት ነው። ሲስተሙ የተሰራው በአብይ ጊዜ አይደለም። የፌዴራሊዝም ህግ ተብሎ ነው የተሰራው ሲስተሙ። በኢትዮጵያዝም ደግሞ ኢትዮጵያዝም በነበረበት ደግሞ ከ60 ዓመት በፊት የዛ ሰዓት ደግሞ እንኳን ፍትህ አይደለም ምንም ነገር የለም። ቀስቅሱኝ አትበሉ፣ አስታውሱኝ አትበሉ። ፍትህ ነው የምትጠይቁት። ፍትህ ስትጠይቁ በስነ ስርዓቱ እንደ አንድ ሴት ከፖለቲካ የጸዳ ከማንነት ትንኮሳ የጸዳ ከሃይማኖት የጸዳ ፍትህ ጠይቅ። ፍትህ ያሳነሰ ደግሞ ፍርድ ቤቱ ላይ የብሔርተኝነት ህግ አይደለም ያለው፣ የሰዎች ህግ ነው ያለው። ሰዎች የሚተዳደሩበት ህግ ነው ያለው። የሰዎች የአማራ የለም፣ የኦሮሞ የለም፣ የትግራይ የለም። አፋችሁን አትክፈቱ። መዋረድ አይሰለቻችሁ። ብሔርተኝነት ማለት ተሳዳቢ ነው። ብሔርተኝነት ማለት ጭንቅላቱ ያነሳ ነው። የተማርከው ማቾርዶቹ ዋው እስከ ዛሬ ድረስ 100 ዓመት ይችን ሀገር እንዴት አሳድጋችኋታል? በኢትዮጵያዊነት እኮ ገና በኢትዮጵያዊነት እኮ እየተኖረ እኮ መቼ ነው? እስቲ ነው በኢትዮጵያዊነት እየተኖረ ነው። የትኛው ብሔር ነው ከፍ ያለው? የትኛው ብሔር ነው ዝቅ ብሎ ያለው? ትናንትም የነበረው ጭቆና አለ፣ ዛሬም የሚኖረው ነገም ይኖራል። ተመሳሳይ ቡልሽት እና አትርሱኝ አትበሉ። የሚያገባ ከሆነ እንደ ሰው የምትጨነቅ ከሆነ እውነት የአንድ ፍትህ ተጓዳል የምትል ከሆነ በፖለቲካ ውስጥ አትግባ። ድሮም ኢትዮጵያዊነት ማለት ይጮሃል። ከጫቱ ጭምር መጣችሁ ጮኸት እኮ ይኸው ዓመቱን በሙሉ አንድ ሳምንት ትጮኻለህ። እኛ ጮኸን ነው እኛንም ጮኸን ለውጥ ያመጣል። ለዛሬው ለቀነኒ የጆሃር ድምፅ ነው፣ ያንተ አይደለም። የራሷ ድምፅ ያንተ አይደለም። ይህንን ጠንቅቃችሁ ወቁ። ኃይል ያለን እኛውም ልንገራችሁ አይደለም። የልጅቷ ፍትህ እንዲደበቅ ነው። ሁሉም ሰውየውን ራሱን አሳልፎ እንዳይሰጥ ያደረጋችሁት ዩ ጋይስ በኢትዮጵያኒዝም ፖለቲካ የምትሰሩ በልጅቷ ሬሳ ላይ ፖለቲካ የምትሰሩ ባለጌዎች ናቸው። ዩ ጋይስ ዩ አር ዳት መከን አልኩት እናንተ ናችሁ። እስቲ ዝም ብላችሁ አዳምጡ። ቀነኒ ትነሳለች። ከዛ በኋላ የዘንድሮ ስርዓት እየተባለ ይቀጠቀጣል። ኦሮሞማ እየተባለ ይቀጠቀጣል። ቀነኒ ስም ይነሳል። አብይ ይቀጠቀጣል። መቀጠቅ ካለብህ ብልጽግና ነው መቀጠቅ ያለብህ። ምን አባ ብልጽግና ካስኬደ ስትጠይቅ ጀስትስ ፍርድ ቤት ፌደራል ህግ ቢሮ ነው መቀጠቅ ያለብህ። ህጉን የማይታጉሙትን ነው መቀጠቅ ያለብህ። ድሮ በእነሱ ጊዜ ዛሬ ነው ሴት እዛው ዘብርስ ምትሞተው። ዛሬ እኮ እኛ በምንኖርበት አሜሪካና አውሮፓ ላይ በየቀኑ ነው ሴት የምትገደለው። በየቀኑ የተሻለ ነገር አለ የለም። መግደል ቆሟል አልቆምም። እናንተ መዘባረቃችሁን አቆማችሁ አላቆምም። እናንተ ወንዶች መቀጠላችሁን አቆማችሁ አላቆማችሁ። ግን ትንሽ ነገር ስታገኙ ወደ ብሔር ማንነት ውስጥ የፈረደበት ኦሮሞ ለዚህ ነው አያችሁ፣ እናንተ በተናገራችሁ ይሄ ነገር ዮኒ ማኛ ባይገባበት ኖሮ ልንገራችሁ አይደለም ሁሉ ነገር ጀስቲሱ ድሮ በመጣ ነበር። እናንተ ባትገቡበት ኖሮ ወይ ተዳፍኖ ይቀራል ወይም ደግሞ በትክክል የራሱን ውሳኔ ይወስዳል። እስኪ በኦሮምኛ ለምን አላወራም ፈይሳ ብለው ትክክል ነው፣ ልክ ነው። እኛ እንቀርባለን ያለ ትክክል ነው። እኔ ቀርባለሁ ያለ ለኔ ንገረኝ ያለ ትክክል ነው። በራሱ በማንነቱ ስለሚኮራ ነው ትክክል ነው። ለምን ልታሳንሳ ፈለግ? ማንነታችን መብቱ ነው። የታገመ እኮ ቋንቋችን እኮ ፌዴራል ቋንቋ ሊሆንልን እኮ ነው። ምንድን ነው የምታሸማቅቁ?
ማሸማቀቁ አሁን አይቀርም እንዴ? የዚህ ያሉ ልጅብኝ አንተ እኮ እውነቱን ነው። ሬው ላይ እኮ ህይወቱን የሰጠው ልጆቹን የሰጠው ለአምባገነን እኮ የኦሮሞ ጥያቄ እንዴት አድርጋችሁ ነው የምታዩት? የኦሮሞ ጥያቄ እኮ ቋንቋ እኮ ነው። የመጀመሪያ ቋንቋ ነው። ሲቀጥል መሬት ነው፣ ባህል ነው። ከዛ በኋላ ኢኮኖሚ ነው። የመጀመሪያው ጥያቄያችን እኮ ቋንቋችን ነው። እንደኔ እንዳይጠፋ ኦሮሞ እንደኔ እንዳይጠፋ ቋንቋ እንዳይጠፋ በቋንቋ እንዲማ በቋንቋ ዓለምን እንዲያስተዳደሩ ምን ታሸማቀቁ? ሁ አር ዩ ልታሸማቀቅን አትችልም። አንተም በሞቱት ልጆቻችን አንቺ በሞቱት ልጆቻችን ሁሉ ጊዜ የኛን ችግራችንን ትመርኮዙና የፖለቲከኛ ልጅ ናት እንኳን ተገደለች፣ የዘረኛ ልጅ ናት እንኳን ተገደለች፣ የምናምን ነገር ኖ አንሰማችሁም። የማይሰማ ትውልድ ነን። የማይሰሙ ትውልዶችን ነው የፈጠርነው። አንሰማችሁም። ቋንቋ ማውራት ትችላለህ፣ መብት ነው። የኛም ቋንቋ ከእናንተ ቋንቋ የሚያንስበት ጉዳይ አይደለም። ድምጻችንን ከፍ አድርገን የምንናገር ከፍ አድርገን። ስለዚህ አልፋችሁ ቁጭ በሉ። እንዲያውም ጀስቲስ እንዲጠፋ ያደረጋችሁ እናንተ ናችሁ። ይችል ለምን መሰላችሁ? አታክ እያደረጋችሁ ያላችሁ ሌላው በሌሎቹ አስተሳሰብ አታክ እያደረጋችሁ ፖፕላር የሆነው ድምጻችን ነው የሚሉትን ሙዚቀኛቸውን ነው አንዱ አለምን እየነካችሁ ያላችሁት ባህል ነው፣ ሙዚቃ ነው፣ ቋንቋ ነው። ማን አሳልፎ የሚሰጥ በዚህ ሁኔታ ማለት ነው። በዚህ ሁኔታ በዚህ አነጋገር አንዱ አለምን እጁን ይዞ ወይ ገል እያለው በልና አይሰጡም። ቢሆን ራሱ አይሰጡም። ለምን? አጠያየቅ ይገብራል። የእናትና የአባትየውን አጠያየቅ እንዲደበቅ ያደረጋችሁት እናንተ ናችሁ። የልጅቷ ጀስቲስ እንዳያውቅ ያደረጋችሁት እናንተ ናችሁ። እየወቀሳችሁ ያላችሁት ኦሮሞማን ነው እንጂ ልጅቷን አይደለም። ልጁን አይደለም። ስለዚህ የእናንተ ጥያቄ እንዲያውም የልጃችንን ጀስቲስ አላውጣም ማለት የልጅቷን ፍትህ የእናትና የአባቷን እንባ አላውጣም። ምን ነው ቀነኒ ብቻ ምን ነው ቦምብ ሲወርድብንም እንደዛ ወለጋ ላይ ስንጨፈጨፍ ለምን አጫውቹልን? እውነት እንደዚህ የሚያሳስባችሁ ከሆነ ለምን አትጫውልን? ነው ፖለቲካ ልትሰራበት። ምክንያቱም ልጁ እዚህ ፖፕላር ጭራሽ አዳፈናችሁት። አሳልፎ የሚሰጥ ይሄን ጠንቅቄ ማንንም አሳልፎ የሚሰጥ አሁን እንዲከፈት የልጅቷን ደነከል ሆነ ይቀራል። that's why እናትና አባት በሀዘን ተሞልቶ ማንነታቸው እንዲቀሩ ነው። እኔ እግዚአብሔር ምስክሬን ነው የምላችሁ። አጠያይቅ በተለይ ይሄ ፖለቲከኛ ያልታወቀባችሁ በኢትዮጵያ ሕዝብ የተሰበሰባችሁ ዶንቆሮች እናንተ መብት የላችሁ፣ እኛ መብት የላችሁ። እኛ እንዴት ብለን መጠየቅ እንዳለብን ማወቅ አለባችሁ። መጀመሪያ ጀስቲስ እንዴት መጠየቅ እንዳለባችሁ ማወቅ አለባችሁ። ድሮም በብሔርተኝነት እንትን ያላችሁ ሰዎች ድሮም እንደዚህ የቀነኒን ፍትህ ለማግኘት ብሔር መስፋት አለበት፣ የብሔር ፖለቲካ መስፋት አለበት፣ የጨፍላቂና የጀምሳሽ ፖለቲካ መቀንቀን አለበት። ኢትዮጵያ ሕዝብ እኮ የተባለች እኮ ኢትዮጵያ ማለት እኮ የ80 ብሔሮች ውጤት እንደሆነች እኮ ማመን እኮ ነው የማትፈልጉት። ለምን? አይ እኔ ዲቃላ ነኝ፣ እኔ ከአማራና ከኦሮሞ የተወለድኩት ኢትዮጵያ ትቅደም ነግሎ ነገር የለም። የትግሬም ማንነት ይከበራል፣ የኦሮሞ ማንነት ይከበራል፣ የአማራ ማንነት፣ የአገው ማንነት ይከበራል። ተከባብረን እንኖራታለን። የዛ ችሎታው ከሌለ ጎ መትሄድበትን ፈልግ። አንላቀቅም። የእኛ ማንነትን እንዳንተ ማንነት ከፍ ብሎ መታየት አለበት እንዴ። ዝም እኮ ሲባል በቃ የደበዘዘ የጠፋ እየተናገርክ ያለው ነገር አይደለ? እኔ ብቻ አይደለም። የአማራውን ማንነት እያጠፋ ነው፣ የአገው ማንነትን እያጠፋ ነው፣ የተጋሩ ማንነት እያጠፋ ነው፣ የሲዳማን ማንነት እያጠፋ ነው። የ84 ብሔር ብሔረሰቦችን ማንነት እንዳንከባበር ነው እያደረጋችሁ ያላችሁት። ፍትህ ትፈልጋለህ? እንደ ሰው ጠይቅ። ፖለቲካ ውስጥ አትገቡ። የፖለቲካ ማንነት መጠየቅ ሲያቀታችሁ፣ ፊት ለፊት መታገል ሲያቀታችሁ፣ ሰውየው ምንም ከዚህ በኋላ አንድ ሽም አትይዣት። እኔ አንድ ነገር ልንገራችሁ አይደለም። ሃይማኖትን ለእኔ ትናንትና የኦርቶዶክስን ሃይማኖት በእንደዚህ አይነት መልኩ ሳየው አም ሶ ሃፒ። በምንም ልታገኙት በቃ ሄዷል። ሰውየው ሄዷል። በዚህ ብትለው ሄዷል። ዓለም እያወራለት ያለው በአንተ ጊዜ የማይታይ የሃይማኖት ክብር፣ በአንተ ጊዜ የማይታይ የብሔር ክብር፣ በአንተ ጊዜ የማይታይ እንደ አቅሙ ጎልቶ እያሳየው። አትችሉትም። በቃ ሄዷል። ኒስ ማዳመጥ ካቃት ያንተ ቢጤው ይመጣና ኢትዮጵያ ውስጥ የዚህኛን $1 ሚሊዮን እንደዚህ ጠፍቷል ሲል ያ $1 ሚሊዮን ደግሞ $10 ቢሊዮን የሚሆን ከአፍሪካ ከዓለም የታወቀ ኤርፖርት ሊገባ ነው። ጋ ፊንፊኔ እንደዚህ ሊሆን ነው። ጋ አባይ እንዲህ ነው። ጋ ምንም የምታመጡት ነገር የለም። ምንም አልኳችሁ። ምንም ነገር አሸንፏቸው። ተሸናፊ ነው። አጋሚ ተሸናፊ ነው። በቃ ተሸናፊ ነው። በቃ ሄዷል። ተሸናፊ ነው። ከጽዳት አንስቶ እስከ ምንም አንስቶ ተቋምን 27 ዓመት ማንሽ የሚያሰራሹ 50 ዓመት ማንሽ የሚያሰራሹ ዘመናዊ የሆነችን ኢትዮጵያ እየገነባ ነው። አርፈህ ቁጭ በል። ፖለቲካ ነው የምትፈልገው? እኔ አንተ ወንበር ላይ ሆና ኖ ዝም ብለህ ተመልከት። ዝም ብለህ መመልከት ያለብን እንዴ ቅናት። እንደዚህ አይነት ነገር በህፃኑ ይሰራል፣ በአዋቂው ይሰራል፣ በሶሻል ሚዲያው ይሰራል፣ በምንም ይሰራል። አንድ እዛ ላይ ብትሆን ነገር እኮ ብትሆን በዚህ ሰዓት ላይ አደጉ የምንላቸው ሀገሮች አንድ ሚስማር መተላቀቷቸዋል። አንድ ሚስማር ዝርፊያ ያለበት ሀገር ላይ ነው ያለው። ወይ ሽጉ ወነ ሆም እኔ ሀገሬ ለመሄድ አንተ ሙጃ እኔ ሀገሬ ለመሄድ ልንገርህ፣ የዚህ ሰው የስም ማንሳት የለብኝም፣ መሄድ የለብኝም። እንኳን እኔ አንተ አራጁን ገብተህ እየኖርክ
ኦኬ አንተ ማራጅ ቢሆንክ ገብተህ እየሆንክ አንተ ያስተረፍከው ሙጃ የሆነ ኮሚኒቲ ዞን እየሄደ ያለው የተጋደደ ትውልድ አንተ ያበላሸው ከንት ያጨማለከው ህዝብ ነው በሚሊዮን እንደዚህ ይዞ እየሄደ ያለው አንተ ራስ እዛ ቁጭ ብትል ወይ ተጨርሷል ይሄንን ህዝብ ያ ወይ በደንብ እንዲጃጃል ወይ በመዳን ወይ በምናም ተጨርሷል ነገር ያ አንተ ነው ጫራው አንተ እንዴ ዩ ያ ፖለቲካ መጥራት ጠይቃቷል አጠይቃት በጣም ይደብራል በጣም ያስፈልጋል ለአንድ ሴት የሚያዝ ሌላ ሴት የሚሳደብ ፖለቲከኛ ያ ማይሉ ገደ ያ አንዷ ሴት ዝቅ የሚያደርግ ያ አንዷ ሴት ከፍ የሚያደርግ በፈለጋችሁበት እንደዚህ ሶስት ጊዜ ተተኩሶበት ነበር። የግድያ ሙከራ ተደርጎበት ነበር። ለምንድን ነው ስለዚህ ማታወቅ? ስለዚህ ጉዳይ ከዛ ያስፈራራታ ካለ ምን አቅም አለው እና ነው የሚያስፈራራት? እሱን ስለወደደ እኮ ሊገደል እኮ የነበረ ልጅ ምን አቅም አለው? ንገሩኝ። ያ እንደዚህ ቀውስ ነው ያለ ቀውስ ትውልድ ነው ያለ እንደዚህ የቀወሰ ትውልድ ሲፈልግ ጠጁ ሲጠጣ ተደፍራ ነበር ተገላ ነበር ተራራ ልክ ጠጁ ሲቀነስለት ደግሞ ሀፍት ፕሮቴክት ቀን የሚል እንደ ፍትህ እንደሚጠይቅ ሰው ምን ማድረግ አለብን? ምን መደረግ አለበት? ፍትህ ማናገኝ ከሆነ በራሳችን ኃይል መውሰድ አለብን። አሳማኝ መረጃዎች አሉ ማሰባሰብ፣ ሚዲያ ላይ መለጠፍ። ሚዲያ ራሱ ፍርዱን ይሰጣል። እውነት ደግሞ መቼ እኔ መጀመሪያ ነገራቸዋለሁ። የእሱ ሙዚቃ የእሱን ስራዎች ባለማዳመጥ እኔ አቁሜያለሁ፣ አላዳምጥም። ምክንያቱም በተዘዋዋሪ ገንዘብ አልሰጠው አካመንኩበት። ካመናችሁ መጀመሪያ ማድረግ ያለባቸው ይሆናል። ኦኬ። ሁለተኛ ቤተሰቦቿን ሰፖርት በማድረግ አይዞቹ በማለት ያንን አደርጋለሁ። ሶስተኛ በተደጋጋሚ ጀስትስ ለቀነኒ ብዬ ፍርድ ቤቱን ጠይቃለሁ። አለቀ። በተረፈ ከኦሮሞ ፖለቲካ ጋር ከአማራ ፖለቲካ ጋር ከትግራይ ፖለቲካ ጋር ጁንታ ይገባበት አያገባኝ። የሚያገባው ፍርድ ቤቱ ጀስትስን አይሰጥም። ያንን መጠየቅ ያለብን አደጋው ለልጅ ልጅ ስለሚደርስ ፍትህ ሳትሰጥ ስትቀር ለእነዚህ አይነት ሴቶች በዘር ስለሚመጣ ይህንን ደግሞ ሁሉ ጠንቅቆ ያለው ሰፉ ነው ይቀር ማነው ሰፉ ነው የሚባለው ግፍ የሚባል ነገር አለ። ግፍ የአጫሉ ግፍ እንዴት አድርጎ እንዳመሰል እናውቀዋለን። እንዴት አድርገን ፍትህ እናገኛለን? ያለው ነገር ምናልባት ሰውን ሊያሳምነው ይችላል፣ ሊያዝንልህም ይችላል። ግን እኔ ሆነ ያንተም ሆነ ግልጽ አድርጌ ነው የምናገረው የተፈጠረው ነገር ግልጽ አድርጌ። ምክንያቱም ከእስር ነፃ ብንሆን ምናልባት ውጭ ልንዝናና እንችላለን። አንድ ቀን ራሳችንን ልናጠፋ እንችላለን። ምክንያቱም ወንጀል ነው። ኃጢአት ትጸጸታለህ ብሏል። በጣም ትጸጸታለህ። ምክንያቱም ንጹህ ልጅ ናት ይችላል። እኔ የምነግራችሁ ነገር ቢኖር አስገቡት፣ ይግባ፣ ይረፍ። ማንም ሰው ፈልጎታል እንጂ ውስጥ የሚገባ ማንም ሰው እኛ የራሳችን በቃ የተጻፈችልን ቀናለች። መጥፋት ባለብን እንጠፋለን፣ መኖር ባለብን እንኖራለን። አንተ ልጅ ግባ፣ ግልጹ ተናገርና ግባ። ግልጹ ማለት ነው በዚህ በጥያቄ ገደልኳት ምክንያት ሆኛል ወይ አው ሳላስብ ገብተረታል። በቃ የሆነውን ነገር እውነታውን በዛች ለሊት የተከሰተችውን ነገር ተናገርና ግባ። እንደ እግዚአብሔር ምስክሬና ወጥተህ ምንም የምታደርገው ነገር የለም። ሰው አብሮ እየኖረ አንድ ቤት ሆኖ ያውቀዋል እናቱ ህይወቷ እንዴት እንደጠፋ። ምንም ከባድ ነው የሰው ልጅ ህይወት ብዙ ነገር አለ። ግን ይሄ ከባድ ነው። በገባ ይሻላል። እኔ ግን ጨርሻለሁ። ሌሎቻችሁ ግን ማለት አጠያቃችሁ ብትለውጡ ጥሩ። እኔ ምክንያቱም ቤተሰብ በጣም የሚያሳዝነው ቤተሰቡ በጣም የሚያሳዝነው የልጅቷ ቤተሰቦች በጣም የሚያሳዝኑት ይሄ የሚሰጠው አስተያየት የሚወራ የሚነገር እንዴት ነው? እኔ አሁንም እንደው ባላነሳው ራሱ እግዚአብሔር ማለት የእሷን ጉዳይ እያነሳው ነው የራሴ ጉዳይ የመጣብኝ የዛ ሰዓት ማለት ነው። ይቀፈኛል አሁን ራሱ ምክንያቱም ለእኔ ሁለት ነገር ነው። የልጄን ጉዳይ ዛኔ እዛ ጋር ቁጭ ብዬ ስለሷ እየጮኩኝ ልጄን እየሞተች ነበር፣ መከራ እየደረሰባት ነበር። ነፍስ ውጭ ነፍስ ግን ልውጣ ልግባ እያለች ነበር። የራሴን ጉድ ሳላቅ የስለሷ ሳውራ ማለት ነው። ያ በጣም ነው የሚያሳዝነው። እሱ ልጅ የተናገረው ነገር ራሱ ማየት ራሱ አልችልም። ግን በቃ ጀስቲስ መገኘት ካለበት ወደ ፖለቲካ አትውሰዱብን፣ አትውሰዱት ወደ ፖለቲካ። በጣም ከባድ ነው። በተረፈ ደግሞ የሁላችንም ብድር መላሽ የሁላችንም መላሽ እግዚአብሔር አለ። አላህ በየእምነታችን ሁላችንም የራሳችን አምላክ አለ። እግዚአብሔር ምስክሬን ሁሉን ነገር ልንገራችሁ አይደለም ከምንም ከማንም አናመልጥ። ሁሉም የሰራናት ሁሉ እጃችን ላይ እንኳን በዚህ መልክ የምትታወቅ ልጅ አይደለችም። እንኳን በዚህ መልክ የሚታወቅ ልጅ አይደለም። ሁላችን ነው ሁላችሁ ወደ ፖለቲካ ውስጥ እሱም የተናገረበት ምክንያት የሚያናድዱ ነገሮች ሊኖሩ ይችላሉ። ምክንያቱም ተናግረናል። አንድ ኮንከት እነዚህ ኢትዮጵያኒዝም የሚባሉ ሰዎች ፖለቲካ ሊሰሩበት የልጅቷን እርት እኔ መጀመሪያው መድኃኒዓለም ነው መጀመሪያው ልክ ዮናስ ሲናገር የዚች ልጅ ፍትህ እንደማይወጣ አይነም አይኑ በቃ ተረድቼዋለሁ። ዝም ያልኩት ማለት ነው። ብትናገሩ አብረሽ ከዮናስ ጋር ልትቀጠቅጡት ነው የምትባሉት። ከዮናስ ማን ነው
ሌሎቹ እንደዛው ዘለው በቃ አርባ እየመጠባለ ምን አገናኝ? ፌዴራል ፍርድ ቤት ያስቀመጠው የፍርድ ቤት ዳኛ ዋና ማዕዛ ማን ነው እያሉ ምን አገናኝ? ሁሉም እኮ የራሱ የስራ ድርሻ እኮ ተሰጥቶታል። ግን የማይተረጉሙት እነሱ ናቸው። ሉሊት ቴንኪው በሆነ ፓወር ተይዞ ሊሆን ይችላል። ትክክል ናቸው። የሆነ ፓወር ይዞታል። ያ ትክክል ናቸው። ለምን? ምክንያቱም እናንተ ናቸው። ስለዚህ ምንም በዚህ በኩል ራሱ ቤት ተጀማ 10 ቪዲዮ ነው የምትልክልኝ። በቃ ዝግንን ነው የሚያደርግ ብልክ ነው ያልኳት። ሌሎቹም በቃ ምክንያቱም ከባድ ነገር ነው ያለው ነገር ከባድ ነው እንዳልኳችሁ። ክብደቱን ደግሞ ወደ ፖለቲካ ነው ወጥቶ ይሄን ዋናው ከባድ ነገር ይሄ አባትዬ የኢትዮጵያ ሕዝብ ድረስ ስላለ ነው። ትክክል ናቸው። የኢትዮጵያ ሕዝብ ድረስ እኔ እምላችኋለሁ እኔ ልጄ ፍረዱኝ እያለሁ ያ ማለት ግን ሄዳችሁ የሰውየውን ፋሚሊ የመጣበትን አካባቢ ስደቡልኝ ነበር ያልኳችሁ። ዘር ማንዘር ባህሉን እሴቱን ስለበት ነው ያልኩት። ፖለቲካ ሊጠቀም ስራብኝ አላልኳችሁ። እኔ ያልኩት ፍትህ በለኝ መረጃውን ተከታትለን አባትዬ እኮ ኢትዮጵያ ሕዝብ ብለዋል። በተጊሳ ሌለሰ ኢትዮጵያ ሕዝብ እንኳን እኮ የኦሮሞ ብሔር ነው እና ያ ማለት እኮ እሳቸው ለይተው ኦሮሞ ቁጭ በል አማራ ድረስልኝ፣ አማራ ቁጭ በል ትግሬ ድረስልኝ ማለት ነው። የኢትዮጵያ ሕዝብ ነው ያሉት በፊት ማለት ነው። ፖለቲካ ውስጥ አትግባል። ይሄ የሁለት ሰዎች የተዳሩና የአብሮ መኖር ጉዳይ። ሲቀጥል ደግሞ የፍትህ ስራ ውስጥ ትክክል አይደለም። የፍትህ ስራ ውስጥ ትክክል አይደለም እንጂ አንተ እንትና ስላልስከው አይደለም። ትናንትና የፍትህ ስራ ትክክል ስላልሆነ ነው ቤንዚል ፊቷ ላይ ተደፍቶ ባሉ እስከዛሬ የሚሽከረከሩ ኢቭን ተገለው ስንት ሰዎች ፍትህ ያላገኙት ስርዓቱን ቀጥቅጠው ዛሬ መጣ ጉዳችን ታሪካችን አለ የነበረ ምክንያቱም ፍትህ ህጉ የበላይነት ስለሌለ የህግ የበላይነት ኢትዮጵያ ውስጥ ዛሬ ትናንትና የሚጎላ ነው ይጎላል። ያደጋገር ውስጥ አለ እንጠይቅ አሁን ጠይቅ ስና ተጊሳን የምንወቅሰው ከሆነ ነው አንተ ችግር አለብህ። ተጊሳ እኛ ቋንቋው ስለማይገባን ኦሮምኛ ልጁ በአማርኛ ስላስተላለፈ እሱ ኦኬ ይተርጉማል። አንተ ድሮም እንደዚህ ሆንክ እንደዚህ ያደረግ ድሮም ተጊሳ እኮ ከጀዋር ጋር ተገናኘ። የቤት ፖለቲካ በጣም ከሚጣሉት ነው እሱ ይታወቃላችሁ። ጀዋር ማለት ራሱ ይፈልግ ጀዋር እንዴት ነው በፌስቡክ እንደሚቀጠቅጠው ታውቃላችሁ። ግን የቤት ፖለቲከኛ ብላችሁ ካላችሁ ተጊሳ ለሌላ ሰው ፖለቲካ አይደለም ግን ኦሮሞ ነው። ድሮ ሳንተና አድርገን ምናምን አይባልም አድርጎልናል። በጣም ያደርጋል። በተለይ እናዎቹ ኦሮሞዎች ተሳደባላችሁ፣ ሲጀመር ሌሎቹን ተሳደባላችሁ ምናምን ይሄ ምናምን ነገር ስድብ በሽ ነው በሽ በቃ ይሄ ሰው ተሳስቷል። እኔ አሁንስ አንዳንዴ አንቺ ጂጂ ሰውን ተሳደቢ ነው ብላችሁ ታስቆኛላችሁ። እኔ ራሴ ይሄ ሰው ተሳስቷል በንግግሩ ላይ ስህተት አለ ብላችሁ ያን ሰው የመውቀስና እንደተማረ ሰው ወይም ደግሞ እንደ አዋቂ ሰው ራሱ ተጊሳ ለሌሳ እንደዚህ በሚለው ተሳስተዋል። ኢትዮጵያ እኮ የ84 ብሔረሰቦች መገኛ ናት። እኛ ፍትህ የምንጠይቀው በፖለቲካ አይደለም። እኛ ፍትህ የምንጠይቀው ጀስቲስ ነው። ለዚህ ትንሽ ፍትህ የምንጠይቀን ያለው በሚገባው ቋንቋ ልጁ መልዕክት ማድረሱ ተመራጭ ነው። ኢትስ ኦኬ ያ አንተ በራስህ ልጁን ደግሞ ከፈለግ በኦሮምኛ እንዲያውም አንተ የቅርብ አዋቂ ነህ። ልጁን ደግሞ መልዕክት ያደረሰው ለሌሎች የኢትዮጵያ ህዝቦች ነው። በቂ ስብር ጎበዝ የሆነ ሰው እንደዚህ ነው ፖለቲካ መስራት ባለበት እንደዚህ ስብር እኛ ይዛኔ ምን እንላለን? ዋው ይሄ ሰው እነዚህ ሰዎች የሚጠይቁት ፍትህ ለማን ነው? ለእነዚህ ሰዎች ነው። ያቺ ሀገር ብቻችን አይደለችም፣ የጋራችን ናት። የጋራ የሆነ ፌዴራል ህግ አለ። የጋራ ለኦሮሞ ለብቻ ነው ለማራ ነው። እዛ ላይ በኦሮምኛ በአማርኛ በፈለገው ነገር መነጋገር ለሁሉም እንደመብት ስጡ። እስቲ በቃ መብት ነው እስቲ ተጊሳ የሚያለው ትክክል ነው። ልጁ የተናገረበት ትክክል ነው። ባይዛው ጀስቲስ እንፈልጋለን አለ። አንድ ትንሽ ተፈጋው ልጁ ራሱ የሆነ ሰርዞታል። አይ ቲንክ ሶ መሰለኝ ሰርዞታል አርሞታል መሰለኝ ተጊሳ ራሱ አንዳንድ ጊዜ ፌስቡካቸው የሚጠቅና ተጠንቀቁ። በነገራችን ላይ አይደለም ፌስቡክ የሚሰው ለፌስቡካቸው የተዘጋጀ ሌላ ዱማድሞች አሉ። እናንተ ይሄንን ደግሞ እናንተ ያስበላችኋል። የምትጽፉት ነገር ያው የምትጎዳው የሟች ቤተሰቦች ናቸው። ያው ነው የሚጎዳ ማንም አይጎዳም። እኔ ማውራት ይላል ተኛለሁ፣ ፎሎዬን ሰብስባለሁ፣ አንተም ታወራን ሰብስባለሁ። ቁስሏን፣ ህመሟን፣ ድካሟን፣ ጊዜዋን፣ ልጇን ያጣችው እናትየው ናት። እሷ ናት ከበሽታዋ ከህመሟ ጋር የምትቀጥል ያሳደገች እናት ማናችሁ ማለት ነው። ያ ኦፊሻል ላንጉጅ የፌደራል ቋንቋ ግን ልጁ ይሄ ልጅ ያለው ምንድነው ካለው ችግር ነው። ሰው እንትን እየሰራበት ያለው ፖለቲካ እየሰራበት ያለው እኔ ስለተመለከትኩ ነው። ስለ አሁን ፌስቡክን ገብቼ ጧት ሳነብ ነበር። ይሳያቸው እስ ቡልሺት አትስሩበት። ፖለቲካ ፍትህ ጠይቁለት ከቻላችሁ የሚያዋጣ